አንቺን የምታክል ሴት እስካሁን? ኧረ እኔ ከቤት ወጥቼ አላውቅም። ሱቅም ቢሆን ሱቅም እወጣለሁ። እሺ ለማንኛውም እየጠጣሽ የኔ ቆንጆ። እሺ አሁን ደግሞ ትንሽ ወዝወዝ ብንል። ነይ ትንሽ ትንሽ ወገቤን ያዢ፣ ወገቤን ያዢ። ምን ሆነሻል? ጠጋ በይ ወደ እችማ በትክክል አላት። እችን አሁን ሁሉ መብላት ነው። ህፃን ስለሆንሽ አትገቢም እንዴ? ምንድን ነው? ልጅ ነሽ አትገቢም ተባልሽ እንዴ? እና አትገቢም እያልከኝ ነው? አይገርምም? እገባለሁ። በኪድዬ፣ ኧረ በኪድዬ አስገባኝ፣ በእናትህ አስገባኝ። ድጋሚ ልትላክ ሞክሪ፣ ከመሬት ጋር ነው ማደባለቅሽ። እኔ ምን አይነቱ ገገማ ነው? አሁን እኔ ምን ህፃን የሚመስለው? 18 ዓመት እኮ ነው። ሂጂና የሐኪም ማስረጃ ይዘሽ ነው። እሺ በእናትህ እሺ፣ በቃ እርዳኝ፣ ተባበረኝ። ምን መሰለህ፣ የሆነ ገንዘብ ምናምን ቸግሮን ከሆነ ሰውዬ ጋር ተነጋግረን እህቴን ውስጥ አስገብቻታለሁ እና ብሩን ደግሞ አሁን አግኝቻለሁ። በእናትህ እሷ የሆነ ነገር ሳያደርጋለህ ድረስላት። አይቻልም። እኔ ምን አይነት ገገማ ነው? እሺ ምንድን ነው? ሄሎ ሞገስ፣ ሞገስ ስማኝ፣ ይኸውልህ አሁን በምልክልህ ቁጥር ቴሌብር ላይ 5 ሺህ ብር ላክልኛል። ኪድዬን አይደለም ሞገስ፣ የሆነ ሰው ችግር ውስጥ ነው ያለው። ሞገስ አስቸኳይ ነው፣ በእናትህ አፍጥ ነው። እሺ አጅሬው ትተነዋል። ምኑን ነው መተው? ብሩን ትተነዋል። ልቀቃት። አንቺ እንኳን ብትተኪ አልቷትም። እህቴ ናት። ተለቃት እንደው ልቀቃት ከመዋረድ በፊት። ጋርዶችንም እንዴ ዘመይከስ የሰጣትን ብር ይዘዋለች፣ ትሰጣለች። ቅድስትን ግን ልቀቃት። ገንዘቤን በልታችሁ የምን መላክ? ኧረ ስሚኝ አንቺ ህፃን፣ የተሸጠ አይመለስም። ምንድን ነው ያሰብሽው? ያሰብሽው ነገር ላይ የፍርሃት የለችበት? አይ ሙሉውን አልነገርኳትም እንጂ ታውቃለች። አብራሽ እንድትሰራ ካልፈለግሽ የፍርሃት ዞር ማለት ትችላለች። አይ አብረን የምንሰራው ታግዘናለች። ምንድን ነው ያሰብሽው? ንገሪንና እንወያይበት። እሺ ምንድን ነው? ብሩክ በዚህ ሳምንት ውስጥ ምሳሌን ይዟት ወደ ውጭ ይበራል። አውቃለሁ። እና እያወክ ነው ዝም የምትለው? እኔ አሁን ላይ ትኩረቴ ሞገስ ነው። ደጋግሜ እነግርሃለሁ፣ ሞገስን ስታጠቃ ብሩክ ዝም አይልህም። አውቃለሁ። አሁን ላይ ተጣልተዋል። በጣም የመረረ ጸብ ነው። ከምር ነው? ቆይ በምን ተጣሉ? እሱ ለአንቺ አይጠቅምሽም። አሁን የአንቺ እቅድ ምን እንደሆነ ንገሪኝ። ብሩክ ከሀገር እንዳይወጣ ማዘዣ አላስወጣበት። ብሩክ ከኤርፖርት ተይዞ እንዲመለስ ነው የምፈልገው። ሀሳቡ ግን ከፍርድ ቤት ማዘዣ ትእዛዝ ካልወጣ እንዴት ተደርጎ ይመለሳል? ቪዲዮ ለቆብኛል ብዬ ልክሰስ?
ቪዲዮን የለቀቀው እኮ ሞገስ ነው። አውቃለሁ እባክሽ፣ ግን ቪዲዮ ላይ የሞገስን ምስል አይተሻል? አዎ ሀሳቡ ጥሩ ቢሆንም ግን የሚሳካ አይመስለኝም። ይሳካል። የሚስቱን የራቁት ምስል በሶሻል ሚዲያ ለቆ ከሀገር ሊወጣ ነው ብዬ ብዬ ለፖሊስ ማስያዝ እችላለሁ። ምናልባት ካልሽ የሴቶች መብት ተሟጋቾች አሉ አይደል? እነሱ ሊረዱሽ ይችላሉ። እኔ ግን የፈራሁት ብሩክ ልጁ ከሞተችበት እኛን ያጠፋናል። አሁን ሳቅቶት እንጂ ፈቅዶልን መስሎች ነው የምንኖር። ኤፍራታ ትክክል ናት። ልጅ ማሰሪያ ነው አይደል የሚባለው? ምሳሌን አሳከማት ማለት ብሩክ ከኛ ጋር ፊት ለፊት ይፋለማል ማለት ነው። ይሄ ደግሞ እኔን ይጎዳኛል። ምክንያቱም ከሞገስ እጅ ሉላን እንዴት አድርጌ መንጠቅ እንዳለብን ተባብረው ሀሳቤን ሊያከሽፉት ይችላሉ። ፈርታው ነው አይደል? አንተም ትፈራለህ እንዴ? አቺ አፍሽን አትክፈች። ከኤርፖርት እንዲመለስ ማድረግ ያለብሽን ነገር ሁሉ አድርጊ። ነገር ግን ይሄ ሚሽን ካልተሳካ ዋጋ እንደምትከፊ በደንብ ወቂ። እውነቱን ነው ማለት በደንብ አስቢበት። አስቤበታለሁ። አንተ ሞገስን ማጥፋት እንደምትፈልገው ሁሉ እኔም ለዚህ ሁሉ ስቃይ እየዳረገኝን ብሩክን ሲሰቃይ ማየት እፈልጋለሁ። ሲሳካለት ማየት በፍጹም አልፈልግም። አይ ማይ እልና ክፋትሽን በጣም ነው የምወድልሽ። ሰላም ጤና ይስጥልኝ የዚህ ቻናል ተከታታዮች እንዴት ቆያችሁ? በባለፈው ክፍል በምሳሌ ድራማ ቅድስት ላሳደገቻት ልጅ መታከሚያ የጎደለውን ገንዘብ ለመሙላት ሴትነቷ ክብሯ ሽጣ ለመሸጥ ተደራድራ የቀን ጭፈራ ቤት እንደሄደችና ብሩን ከተገኘ በኋላ ዳጣ ልታተርፋት ሰውዬው ጋር ያለውን ነገር ልታስቆመው እየሮጠች እየሄደች ነበረ ድራማው ያበቃው። በዛሬው ክፍል ዳጣ ሮጣ ፈጥና እና በርጋ ስትደርስ በሩ የሚጠብቀው ልጅ አላስገባም የቁልፍ መክፈል አለብሽ ብሎ አንገላቶ ወርውሯት ተስፋ ሳትቆርጥ ሞገስ ጋር ደውላ 5000 ብር አስልካ ገብታ ሰውየውን አለቅም እንግዲህ የተሸጠ እቃ አይመለስም ብሎ ቅድስትን እንደ እቃ ቆጥሯት የገዛዋት እቃ ነችና አልመልስም ብሎ በመከራ እንግዲህ አስፈራርታው ቢላዋ አውጥታበት ቢላዋና ጩቤ ነው የሚባለው አውጥታ አስፈራርታ እንግዲህ ቅድስትን ከእጁ መንትፋው ወስዳታለች ማለት ነው። ቅድስትም ራሷን ለመሸወድ ውስጧ አልቀበል ስላላት በመጠጥ ተሸንፋ ለማድረግ ወስና ነበረና በስተመጨረሻ ስትሰክርም አልሄድም አላደርግም እና አንተ ትልቅ ሰውዬ ነህ አንተንም አገባሻለሁ ሲላትም አንተንም አላገባ እኔ የምወደው ሰው አለ እንደምወደው ግን አያውቅም እና እኔ ወደ ቤቴ ነው መግባት ምፈልገው ስትለው አስገድዶ እያስገባት እና ዘችማ መብላት አለብኝ ትክክለኛ ያላት ሰው ናት ማለት ነው ብሎ ይዟት እየወጣ ነበረና ዳጣ ደርሳ አትርፋታለች ማለት ነው። ወደ ቤትም ይዛት ሄዳ ብሩክም ሰክራ ሲያያት በጣም ተደናግጦ ምን ሆነሽ ነው? ምን ሆና ነው የጠጣችው? ዳጣ አንቺ ነሽ አይደል ያስጠጣሻት? ምክንያቱም ቅድስት እንደዚህ አድርጋ ሲላት ዳጣም አይ ብሩኬ እኔ አላደረኩም እራሷ ናት የጠጣችው እሷንም መጠየቅ ትችላለህ ብላ እሷ ሲጠይቃት ዳጣ አይደለችም ያስጠጣችኝ ብላ እንግዲህ ብሩኬ እንደምትወደው ልትነግረውም እየቃጣት ነበረ። ስትመለሱ እንግዲህ ማህሌትን ወይም ታገባው ብላ ጠይቃዋለች። ብሩክም አሁን ሰክረሻል፣ እንግዲህ ጠዋት እንነጋገራለን። ደግሞ እንደዚህ አይነት አለባበስ ከመቼ ጀምሮ ነው መልበስ የጀመርሹ? እንደዚህ እኮ ለብሰሽ አታቂም ነበረ። እንግዲህ ጠዋት እናወራለን ዳጣ አስገቢያት ብሎ አስገባቻት ማለት ነው። እንግዲህ ጠዋት ስትነሳ ቅድስት የሆነ ቦታ ራሷን ጠብቃ ነበረና እኔ የት ነው ያለሁት ዳጣ እኔስ ደህና ነኝ ወይ ብላ ትጠይቃታለች ማለት ነው። ዳጣም ልታስደነግጣት እንትኑ እኮ ሄደ ብራም ባልሰበረሎት ምናምን እያለች እያስደነገጠቻት ነበረ። ግን በመጨረሻም ብሩ ተገኝቶ እኮ ሁሉም ነገር ቀርተዋል እና አንቺም ንብረትሽም ደህና ናቸው ብላ እንግዲህ ነግራታለች ማለት ነው። እንግዲህ ጠዋትም
ዳጣና ቅድስት ብሩክ ሆነው ስለ መንገድ ምናምን እየተነጋገሩ ምሳሌንም እያሳቋት እንግዲህ መናገር አትችልም። ምክንያቱም በሽታዋ ከጭንቅላቷ ጋር የተገናኘ ስለሆነ የመናገር አቅቷታል። አሁን ከፍተኛ ደረጃ ላይ ደርሰዋል ማለት ነው በሽታዋ። እንግዲህ ስለ መንገድ ምን እንደሚያደርጉ መቼ እንደሚሄዱ ምናምን እያወሩ ነበረ። በሌላው በኩል ኤፍራታና ማህሌት ሞገስን ለመግደል ማህሌት ከዝና ጋር እንደተስማማች የምትፈልገውን ብር እንደሚሰጣትና የብሩክን የተሸጠው ቤት ልትገዛበት የምትችለው ገንዘብ እንደሚሰጣት ኤፍራታን በጣም ብር ወዳድ ስለሆነች ብር ካገኘች ምንም ማድረግ የምትችል የምትመኝ ብር ብቻ የምትፈልግ ሰው እንደሆነች ስለምታውቅ ለአንቺም አንድ ክፍል ቤት እሰጥሻለሁ በማለት ታሳምናታለች ማለት ነው። ኤፍራታ መጀመሪያ ሰው መግደል ሲባል በጣም ደንግጣ አይ ሰው መግደል እንኳን አልፈልግም ሌላ ስራ ከሆነ ነው እንጂ ወንጀል ላይ እንኳን አልሳተፍም ብላት ነበረ። ግን ስለ ብር ሲነሳ አያስችላትምና በስተመጨረሻው ተስማምታለች። ሰው ቀጥራ እንደምታስገድለው ስትነግራት አንቺ ከምታደርጊ ትክክል ነሽ፣ በሌላ ሰው ብታደርጊ ይሻላል፣ ሰዎቹንም በአካል ሄደሽ ብታገኛቸው ይሻላል። ምክንያቱም ከዚህ በፊት ቅድስትን ልትገይ ስትቀጥሪያቸው አድርገነዋል ብለው ብርሽን ከበሉ በኋላ ድራሻቸውን እንዳጠፉ መርሳት የለብሽም እና ሄደሽ በአካል አግኝተሽ አሳይተሻቸው በትክክል እንዲያደርጉ መነጋገር አለብሽ ብላት ከሷ ጋር ተነጋገረች ማለት ነው። ይሄን ውሳኔዋን ደግሞ ዝና ማጽደቅ ስላለበት ከዝና ጋር እንነጋገር ብለው ዝናን ሊያናግሩ ሲሄዱ ዝና የመጀመሪያ ታርጌቱ ሞገስ ነውና ሞገስን ብቻ እንዲገሉለት እንጂ እነሱ ምንም ይሆኑ ምንም ጉዳዩ አይደለም። ዝና ግን የበታችነት ስሜት መሰማት፣ እኔ አሸናፊ ነኝ፣ እኔ ብቻ ነኝ፣ እኔ ማንም የሚያሸንፈኝ ሰው የለም የሚል መጥፎ በሽታ ይሄ በሳይኮሎጂ መታከም ያለበትና ማንም ሊያሸንፈኝ አይችልም የሚለው አስተሳሰብ የጤነኛ ሰው አስተሳሰብ ስላልሆነ ማህሌት ትፈራሃዋለህ ወይ ፈርተኸው ነው ወይ ስትለው እኔ ፈርቼው አይደለም፣ ማድረግ ያለብሽን ነገር አድርጊ፣ መክሰስ ካለብሽ ክሰሺ፣ ማሳሰር ካለብሽ አሳስሪ፣ እንግዲህ እኔ ግን የሚመጣውን መዘዝ አይመለከተኝም አላት ማለት ነው። እሷ ግን የሚመጣውን መዘዝ አስቤበታለሁ፣ ምንም ማምጣት አይችልም ስትላት ኤፍራታ ግን እሱ ድክመቱ ልጁ ናት፣ ልጁ ካጣ እኛንም ያጠፋናል እና ያ እንዲሆን ደግሞ አንቺ እንደሱ ማድረግ የለብሽም ብላ ስትላት ማህሌት ግን የክፋት ጥግ ስለተላበሰች ልጅቷም እንድትሞት ስለምትፈልግ አይ አደርገዋለሁ ብላ እንድታደርገው ተስማምተው እናም ደግሞ ሞገስንም ማስገደሉ እንዳትረሳው አስጠንቅቆ ነግሯት ተለያዩ ማለት ነው። ማህሌትም በታዘዘችው መሰረት ገዳይ ቀጥራ ሞገስን እንዲከታተሉት ብታደርግም እነሱ ያሰቡት ሞገስ አሁን ላይ ንብረቱ፣ ማንነቱ፣ ሀብቱ ስላጣ ይሰክራል፣ በየመንገዱ ይወድቃልና እሱ ለመግደል ሁሉም ነገር ቀላል ነው፣ ብንገለውም ማንገደለው የሚለውን ነገር የሚጠይቀን አካል የለም ብለው አስበው ነበረና እሱ ግን ከራሱ ጋር ተማክሮ ከዚህ በኋላ መጠጣት የለብኝም፣ መስከርም የለብኝም፣ ትላንት ያጣሁትን ነገር መመለስ አለብኝ፣ ወደ ራሴ መመለስ አለብኝ ብሎ ከራሱ ጋር ተማከረና ወደ ቤቱ እየተመለሰ እያለ ከኋላ እንዲገለው የተቀጠረው ሰውዬ ሲከታተለው እሱንም ደግሞ ከኋላው ሰው እንዳለ የሚከተለው ሰው እንዳለ አውቆ ቆም ብሎ እስኪደርስበት ድረስ እየጠበቀ ነው ድራማው ያለቀው ማለት ነው። ቀጣዩን ክፍል ይዘንላችሁ አብራችሁን ስለነበራችሁ ከልብ እያመሰገንን ፕሮግራሙን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ በትህትና ጠይቃለሁ ማለት ነው። መልካም ቆይታ